ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መጥቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መጥቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ። ምን አይ ዛሬ ቁርጥ ደግሞ እንዴት አባቱን ነው አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ ነው የሚጮህ ሊበላይ ነው እንዴ ወንድሜ ና ብላና ነዛ ኧረ ወንድሜ አረ ያንተ እስኪመጣ አረ ብራን ይመጣል ኢትዮጵያ ለመቼ ነው ካልክ ምን ይደረጋል ብለህ ነው እንዴ ነጭ አለው ድምጽ ትሰምቻለሁ ነጭ ዛሉ ድም እኔ ከይቻለሁ አብጥኙማ ቃሪያ በደንብ ይኑረው ግማሹን እናስጠብሰው እንዴ ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንበራለ የኔ ምርጥ ነው ወንድሜ እንዳትቻለ ያንተ እናስጠብሰው አሪፍ ነው የኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ነው ፍክሲ ስጋ ተጠቃሚ ነሽ አንቺ ፊትሽ ያስታውቃል። ቤቢ እስኪ በእናትሽ እኔ ነጩን እበላልሻለሁ እዛ ያ ይበላል ምን ችግር የለውም። ያቺንም ብላት አንድ ኪሎ ነው ያዝሽ። ኧረ በቃ ዛሬ ቀናችን አበዳ ምንም ማረጋ እንኳን ተዋወቅን በእናትሽ። ኧረ ያንተ ሲመጣ ያንተን ደግሞ በረምባ መጣኮ ፎለል ይያለ ምንድነው? ኧረ ነው ራሱ ስጋ ቆይሽ ምንድነው? በእንጀራ ስለተ ዋናው ጤና ነው ብለህ ብላለ ምንድነው? አማ ሚጥሚጣውስ ሚጥሚጣ ምንድነው? ስጋ በልተህ ቲማቲም ይዘህ ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው ነው ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው ምንድነው? አንተ ገብሬ ልጅ ነህ እንዴ? ቲማቲም እንደዚህ ቆርጠ ቤት እዚህ መተህ ሲጀምር ለምን ቲማቲም አዘብ ቲታነስ ታሱጊ ነው? ኧረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ ነይ አንቺ ደግሞ ነይ ውሰጂ ወረዛ ዴካወርጊውማ አረ ዛሬ ሴቷ ፀሐይና መሰለ ለበለበች። አንቺ ቼላ ተሻለሽ? አዎ ደህና ነኝ። እንደው አሁን ግን ተባባሷል። ሞት ያልቀረም እየተሻለ ነው ግን አረ ምን ይሻለኛል? ሞት ያልቀረም ሰው ሊራበኝ እንዴ? ሰው ራበሽ አይደል? እቺ ሙዝ ቢባስ በቃ አሁን አልበለም። በኋላ መድኃኒት ልወስድ ስል አይዞሽ በቃ እየመጣን ጠይቅሻለን። እሺ አዎ ነው ቶሎ የሰው ረሀብ ነው እንጂ እስከምሞት አብራችሁ እንመጣለን። አረ በየቀኑ ነው የምንጠይቀው። ነገ ደግሞ ማንጎ ምናምን እንመጣለን። እሺ አይዞሽ አይዞሽ ተሰልፈ አንተ ብሩን አንጣ እያልኩህ አይደለ? ዝም ብለህ ትወስዳለህ። ሰይር ቀጥል 10 ብር ነው እንዴ ቶሎ በል ሂድ እንጂ እንጠብቃለን። ይታመመው በሽተኛው እናንተ ችግር እኮ ነው እንድታመም ያደርጋል። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ሁሉ ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ያሸተተ ነው ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዘጋጅ። እሺ እንካስቲ ያቦይን እኮ ነው አልበላም ያለው እንዴ ጋሺ ይወር ደግሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ውሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ግድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅለው ጋሺ የሆነ ነገር ማርጉልኝ እንዴ። አንተ ትቀልዳለህ። ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ አንዴ ያዝልኝ ማለት ነው ጋሺ። እንጀራ አለኝ እኔ ወረሆነ ጋሺ በእናታችሁ ጾም ለራሱ ጾም ያለው ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተባባሉ ወዴ ነው የምትሄደው? ውሻችንን ከመንጂ ተማሉ እኮ ተይው ጋሺ። ራሴ ልከነበር መጀመሪያ በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግና። እሺ አንዴ ትዊል ደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቴካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። ምን አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር እንዴ። ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር።
እስከመቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነይ አጥበብ እናትሽ ዋ በላት እኮ ድረሽላት እንጂ ልትበይ። ኧረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይቀር። እስኪ ዛሬ እንዴት ነሽ? በእናትህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፈ በቃ ላቅንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏላ አድርግሽና የሆነ ነገር ትወርጂልኛለሽ። መልካም እነዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ነው ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ። ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛ ፍቅርሽ ይረታ መላሳት አይለኔ ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም ምን አረው የህፃናሞ የመሰለ እንደ አንተ። እሺ ለባልተቤቷ እንደ ደውልልኝ ሁሌ ስተኛ አትልም። አየኸው ማን ጋር እንደጠራ አንተ ሌባ ብለህ ደግሞ የቦስን ስልክ ሰረክ እንዴ? ቦስ ለምንድን ነው ያስከው? አቋንጣ ስልኪን ምንድነው እየተሰራ ያለው? ይሄ አዲሱ ጥበቃችን እንዴ? ቦስ ነው እንዴ? አረ ይቅርታ ቦስዬ፣ ተባረሃል። ይሄ ለአንድ ቀን ደሞዝ። አረ ይቅርታ ቦስዬ፣ ወደዛውን እናቴ ልጅ እኔ እስከዚህ ወልሻኝ እስከዚህ ነው እስከቶ ወይኔ ወንድሜ ወይኔ። ኧረ ንቃ። ማን ይፈሰው? እሱ ነው መሰለኝ። ኧረ እንደው ሙቼ እንኳን ልረፍበት በእናትህ። አንተ ግን ካሰረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? ወዲና ዞሮኝ እስኪ ዞር በልለት ልጁ ይሙትበት በእናትህ። ይጠን ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ እኮ አፈር አባብላው እና ቀበረኛን። እሺ ወንድሜ ታዲያ በቃ የራሳችሁ ጉዳይ። እኔ እዚህ ቤት አልመለስም። ደርሻለሁ ታለሽ እንጂ እኔ አባት ኮርሳ ታለሽ በቃ የኔ አባት ብታይ እኮ አሁን ይኸው ቸግሮኝ እዚህ ልብስ አለበሱኝ፣ ይኸው አሽቀንጥረው ጣሉኝ እንደ ቆሻሻ። በዛሬ እኔ የዋህ ሰው ነኝ። የሆነ ነገር ተቸግሮ ሳይ እንዳንተ እኔ የዋህ ነኝ፣ መስጠት እፈልጋለሁ። የሆነ ነገር አድርግልኝ። አሁን ዋና ሰው እንጂ ለተቀጣ በደም እዚህ ፌስታ ለብሼ ነው። አመሰግናለሁ። ሙሉ ደርሻለሁ እንጂ እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደል በግዴሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል አራት ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ የለኝም ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ። የእናንተ ጓደኝነት ታራ ምኑ ላይ ነው? እንዴት ሰጣሽ ሮዘ ነው የገባው? ምንድነው ባልጃራ ላይ ሽሮ የዘገብኩት? ማማ በልጥ ደግሞ ያበዙታል። አንተ በክት ምንድነው ሽሮና ነፍስ ነው የሚገናኘው? ምን እባክሽ የእነ ማማ በልጥ እኮ ነው። የእነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አደስ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ላይ ተሽዋላ ብዙ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። ባንቺ ብራዘር ጋር በጣም በገናና ስተኝ ላይ ጆሮ እንትን ነው ስተኝ
የኢትዮጵያን ወሬ ከመስማት ማለት ነው እዚህ መኮርኮር ነው። ሰንደና ይመች 100 ብር ነበር። ዝርዝር የለሽም አባ? የለኝም። 100 ብር የለም ውስጥ ነው አገኘሁኝ። አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው? እንካ 100 ብር 200 ብር አይ ሆኒሳል ወለሊ ተገዛተሪ ነው ምን ተበልተበት ያቀም ከቦፍ ውስጥ ነው የወጣው ቲና ተበልተበት ያቀም አረ በየትኛው እድላችን ነው በዚህ ነው ድስ ገምበላው ቴስቱ ሲያለው አስተበልተበት ያቀም ችልፎ ነው ይሄ በቃ ምንድነው ያሳልኩ ከፍገጥ ላይ ያለው ለዚህ ትሪ ደግሞ እንደውም ሲበዛብኝ በቃ እዚህ ቦታ ነው እየጠብቅኝ አሪፍ ካመጣልሽ እንግዲህ ደብ ግን አንድ ጨምራል ይቺ ለዛሬ ውሎ ትበቃኛለች ወዲ እናቴ ወዲት ነው እናቴ እህሌ ነው ወይ ላስረዳሽ ትናንትና ትሪውን ሽጣ በላስቲክ ሳህን በላናል ቆይ እናቴ አሁን ምግቡን ወሰድከው ስሚ ላስረዳሽ አሁን 18 አመት ሞላኝ ለዛ ነው የምትሰርቀው ትልቁንኩኝ አይደለ የራሴ ነው የማስፈጭው አይቻ ወዲ ነው የምትሄዱ ኧረ ጉር ተሰራን አየዋ ጉር ተሰራን ምን ሆንክ እንግዲህ የሰፈራችን ሴቶች በባህር እያሉ ፋጡማም ሄደች ከድጃም ሄደች አሁን የቀረችው ጀሚላ ብቻ ናት ጀሚላ እኮ እኔና ምን ትሆን ኧረ አየዋ ጀሚላማ የሁላችንም ናት ምን አይደለም አየዋ እንግዲህ እጣ አይደለችም እጣ እንጥልባትም ወንድ የሆነ እንግዲህ ግጠም ነው አይደለ ጉር አርገህም ለዚህም ደረስክ ዋይ ኧረ እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ አዎ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችል አው እሱማ በርተን ከሰራ ያንተ ገረድ አይደለም ምን ይደረጋል